ሰላም ጤና ይስጥልን እንዴት ናችሁ? አብዲ ቤት ነኝ። ስለዚህ ችግደር ዛሬ አዲስ ታሪክ አወራችኋለሁ። ዛሬ እስቲ ቪሎግ ልስራላችሁ ብዬ አስቤያለሁና የምትመለከቱት ሸገር ሲቲ ስር የምትተዳደር አንድ ክፍለ ከተማ ናትና ወደዚህ ክፍለ ከተማ እጄ እቺኛዋ ግደር የሆነችው ምንድነው እርግዝናዋ የ8 ወር ሳለች ድንገት መሬት ካዳለጣት በኋላ ነው የወደቀችው። እንደወደቀችም ያዘችው ጽንስ ወርዶባት እንዲሁም ደግሞ ከወረደባት በሶስተኛ ቀን እኔ ጋር ደውለው እንግዲህ ልጇ አልወረደም ብሎ ስለደወሉልኝ እነሱ ጋር እየሄድኩ ነው። እንግዲህ እንደሚታወቀው 48 ሰዓታትን ካለፈ ባክቴሪያን መራባት ይጀምራል። ባክቴሪያ ከተራባ ደግሞ ፓቶጂኖች አደገኛ ነገሮች ይፈጠሩና ላሟን ሆዷን ይነፋትና ሞትን ሊያስከትል ይችላል። ስለሆነ እኛውን ነገር መጠንቀቅ ነው። አሁን እንደምትመለከቱት እንግዲህ ወደዛ እየሄድኩ ነው። ይህ መንገድ ምን አስታወሰኝ መሰላችሁ? ድሮ ክፍለ ሀገር እያለውኝ እንዲህ ገጠር ለገጠር እየሄን ክፍለ ሀገር ወረዳ ቀበሌ እየገባን ከብቶችን እናክም ነበርና የሱኛውን ትዝታ ነው እየቀሰቀሰብኝ። ስለዚህ እችኛዋ ከተማ ምርጥ ከተማ ናትና ሼዶች እያያችሁት እንዳለው ማለት ነው። ሼዶች ከሩቅ ይታያሉ። እነዚህ ሼዶች ጋር መድረስ ሞክሬ ነበረ። በመንገዴ ላይ ያገኘሁት ደግሞ ይሄን ቄጠማ ተመልከቱት። ቄጠማ ከዚህ እየታጨደ ነው ወደ ከተማ መጥቶ ለቡና ድባብ እንዲሁም በዓልን የሚያስመስለው ከዚህ የመጣ ነው። የምትመለከቱት የታጨደ ገና እየበቀለ ያለ ነው። እዚህ ጋር ደግሞ የምትመለከቱት አዳዲስ ናቸውና ስለዚህ በመንገዴ ላይ ያገኘሁት ነው። ሁሉም ነገር የሚመጣው ከገጠር ሲሆን እጅግ በጣም ደስ ይላል። ከተማ ላይ መሞከር ይቻላልና ስለዚህ ወደ ዋና ነጥባችን ስንመለስ በቀጥታ ወደ ሼዱ እየተቃረብኩ እገኛለሁ። ሼዱ እንደምትመለከቱት የተደረደሩት አንድ ከተማ አስመስሎ ነው። እጅግ በጣም የሚያምር ትልቅ ነው። ይሄኛው ቪው ደግሞ ተመልከቱት። ወደ ኋላ ሳባርጌ ለማየት ሞክሬያለሁና የሚያምር ቪው ነው። ፀሐይ ደግሞ እየጠለቀች ነበርና እና የሚያምር ውበት ነው ያለው። ተመልከቱት። እጅግ በጣም ደስ የሚል ውስጥን የሚያድስ አየር ነው ያለው። ወደዚህ ሼድ መምጣት በጣም ደስ ከሚሉኝ ሲሄድ ውስጥ እየተደሰተ የሚሄድበት ቦታ ቢኖር ይሄኛው ነውና ስለዚህ የሼዶቹን አደራደር ተመልከቱት። በትክክል ነው የተደረደሩት። የውሃ ፍሳሾቹ ራሱ በትክክል ነው እንዲወጣ የተደረገውና የነዚህ ሼድ መገንባት እጅግ በጣም ደስ ብሎኛል። አሁን በቀጥታ ወደ ላሟ ወዳለችበት ሼድ ነው የምገባው። ልክ በእጄ እንደጠቆምኩኝ ወደ ግራ ዞርና ወደ ሼዶቹ እንገባለን። ውስጥ ያለውን ነገር አሳያችኋለሁ። ወደ ውስጥ ስንገባ ያው ውሃ ያስፈልገናል። እንግዲህ ውሃ አለ። ውስጥ ስንገባ ደግሞ እንደምትመለከቱ ይኸውላችሁ እቺኛዋ የ8 ወር ግደር ነች። እነዚህ ደግሞ ላሞች እየታለቡ ያሉ ላሞች ናቸውና የሚያማምሩ ነው። እዚህ ጋር አንድ ኮርማ አለ። ለዘር የምትጠቀሙ ከሆነ አንድ ኮርማ ማሰር ትችላላችሁ። ማይሆን ከሆነ ግን በብዛት የምታስሩ ከሆነ ትርፉ ክሳራ ስለሆነ ጥጆች ሲወለዱላችሁ ኮርማ ከሆነ አስወግዱ እና ዋና ጉዳያችን አቦርት ያደረገች ወይም ደግሞ ያስወረደች ላም እቺ ናት። የ8 ወር አስወረደች ማለት እንግዲህ ሆርሞን ሁሉ የተዘጋጀ ሰውነቱ ሁሉ የተዘጋጀ ሊያድግ የሚችል ጥጃ ነበርና ስለዚህ በዚህ ምክንያት ያስወረደችው ላም ማለብ ይቻላል። ኦልሞስት ቀኖቿን ጨርሳለች። ሆርሞኖችም ተዘጋጅቷል። ስለዚህ ማማሪ ግላንድ ወተትን ማመንጨት ይችላል። ስለሆነ መጠቀም ትችላላችሁ። ያው እንደምትመለከቱት ሰውነቷ ግን አልተጎዳም። ቆንጆ ሁኔታ ላይ ነው ያለችው። መሬቱ ግን ኮንክሪቱን ተመልከቱ። እግሯ ያዝ ማድረግ ይችላል። እንዴት እንደወደቀች ብቻ እግዚአብሔር ይወቅ። አንዳንድ ጊዜ ያጋጥማልና ስለዚህ ቀጥታ እንግዲህ ልጁን ለማውጣት ከቻል ከውጪ መሳም ነው። የሚበጠስ ከሆነ ግን እየቆየ ከመጣ ውስጡ ላይ ሌላ ነገር ስለሚፈጥር በቀጥታ ውጪውን አጥበን ከቻል በሳቭሎን በአንቲሴፕቲኮች ብናጥም መልካም ነው። ውጪውን ካጠምን በኋላ ውስጥ ገብተን ውስጥ ያለውን ምንም አንድ ሳይቀር ማውጣት ነው ያለብን። ለምን በቆየ ቁጥር ሌላ ነገር ይፈጥራልና እዚህ ጋር እንደምትመለከቱት ትንሽ እንግዲህ ልጅና እንዲሁም ደግሞ የቆየ ፈሳሽ ነው ያላት። እዚህ መሪ ላይ እንደምትመለከቱት አያችሁት። ስለዚህ ይሄኛው ፈሳሽ ማስወገድ አለብን። ማናስወገድ ከሆነ እዛ ውስጥ በቆየ ቁጥር በሽታን ይፈጥራል። ካስወገድኩና ሕክምና ከሰጠው በኋላ ላሚቷ ወዳውኑ ወደ ኖርማል አፕታይቷ ተመለሳ እንደምትመለከቱት መኗን እየበላች ነበረ። እኔም ሼዱን ተሰናብቼ በቀጥታ ቪውን ወደ ታች እያየውኝ ይሄው እንደምትመለከቱት ተሰናብቻለሁና እናንተንም በዚህ መልኩ ተሰናበታችኋለሁ። መልካም ጊዜ ይሁንላችሁ።
አብዲ ለገሰ ነኝ። ሲዩ ቻው።